ስለ መለኮታዊ ምሪት የመጀመሪያው ስለ ምሪት ስታስቡ መሪ መሆንም መምራትም የሚችል ለሌሎችም ምሪት መስጠት የሚችል አካል ነገን ማወቅ የሚችል ነው። ሕይወት የተሸናፊ ሰዎች ሕይወት ምሪት ከማጣት ጋር የተገናኘ ነው። አሸናፊ ሰዎች ሚስጥር ደግሞ ምሪት ማግኘታቸው ነው። መጽሐፍ ቅዱሳችን ላይ ዳዊትን የአሸናፊነት ሚስጥር ስትመለከቱ ሁለት ነገር ታያላችሁ። የመጀመሪያው ነገር ዳዊት በሳሙኤል ተቀባ። ዘመኑም በሙሉ ሳኦልም እያሳደደው በነበረ ዘመን ዳዊት በሳሙኤል ቅባት የተሸፈነ ነበር። ሳኦል ያላገኘው ምክንያቱም ሳሙኤል የሚባል ነቢይ ሌላ ከለላ የሚሰጠው ነበር፣ አካል ነበር፣ ሽፋን ይሰጠው ነበር። የሚያሳድደው ንጉሥ ነው። ሊገለው የሚፈልገው አገር ምድሩ ሁሉ የራሱ የሆነ አካል ነው። ከተራ ሰው ጋር አይደለም ግጭቱ። ለዛ ነው ዳዊትን በአንደኛ ሳሙኤል ምዕራፍ 18 19 20 21 እስከ 25 እንደዚህ ታሪኮቹን ስትመለከቱ ሳኦልን ባገኘው ቁጥር ጌታዬ ይሄንን ተራ ሰው ፍለጋ ለምን ይንከራተታል ይለዋል። ባሪያህ እኮ እንደ ትል ነው ይላል ራሱን ዳዊት። ስለምን የንጹህ ሰው ደም አፍስሶ ጌታዬ ለምን ይረክሳል ይለዋል። ለምን የሚያሳድደው ተራ ሰው አይደለም፣ ንጉሥ ነው የሚያሳድደው። እና የዳዊት የመጀመሪያ ሚስጥሩ ምንድነው ሲባል ስፒሪቹዋል ፕሮቴክሽኑ ነው። የመጀመሪያው ስፒሪቹዋል ፕሮቴክሽኑ ያለው በሳሙኤል ነው። ሳሙኤል ከለላ ይሰጠው ነበር። በተደጋጋሚ ዳዊት በሳኦል ሲሳደድ ወደ ሳሙኤል ይሄድ ነበር። ሳሙኤል ባለበት ስፍራ እንዳለ ሰምቶ ራሱ ሳኦል ሊገለው ይሄድ ነበር። ሃይ ፕሮፌት ስር መሆኑ ነው ምሪት ስላገኘ ነው። ሁለተኛ የመጀመሪያ ጊዜ ሳኦል የግድያ ሙከራ ሲያደርግበት ዳዊት ኮብልሎ ወደ ካህኑ ሄደ። ካህኑን ሄደና የሚበላ ነገር ይኖርሃል አለው። ያንተም ሰዎች በእነዚህ 3 ቀን ከሴት ጋር ተገናኝተዋልን አለው። አልተገናኘንም አለ። ካልተገናኛችሁ ንጹህ ናችሁና ለካህናት ብቻ የተፈቀደ ምግብ አለ ብሎ ሰጠው፣ በላ። ከዛ ዳዊት ገለል አለ። ቀጥሎ መጽሐፍ ሲናገር ሳኦል መቅደስ ሂዶ ሊቀ ካህኑን አግኝቶት እንደነበረ ዳዊት ሰማና ሊቀ ካህኑን ካህናቱን በሙሉ አመጣቸው። መጽሐፍ ሲናገር ምን ይላል? 88 የሚያክሉ ካህናትና ሊቀ ካህናትን በሙሉ ሳኦል አስገደለ ይላል። የሊቀ ካህኑ ልጅ አንዱ ሲተርፍ ብቻ። ያም የሊቀ ካህን ልጅ ሩጦ ጫካ ወዳለው ወደ ዳዊት ሄደ። ዳዊት አገኘውና በእኔ ምክንያት የአባት ቤት በሙሉ አለቀ አይደል አለው። ከዚህ በኋላ ነፍሴ ካንተ ጋር ናት፣ ከኔ ጋርና ሂድ አለው። የመጀመሪያ ጥፋቱ የሳኦል ምን መሰላችሁ? የሳኦል የመጀመሪያ ጥፋቱ በኋለኛው ዘመን የቸገረው ምሪት ነው የቸገረው። ወደ ጦርነት ሲወጣ ማን ይምራው? ለውጊያ ሲወጣ ማን ይምራው? ፍልስጤምም አማሊቅም በከበቡት ቁጥር ማን ይምራው? ምክንያቱም ትናንትና መሪዎቹን በሰይፍ አሳረደ። 80 ምናምን ካህናት ሊቀ ካህኑን በሙሉ አስገደለ። ዳዊትን ረድታቸዋል ተብሎ እንግዲህ እስራኤል የሚመራው መለኮታዊ ምሪት የሚያገኘው በሁለት ነው። አንደኛው በካህኑ በኦሪምና በቱሚኑ የእግዚአብሔርን ፈቃድ ይናገራሉ ካህናት። ሁለተኛው ነብይ ነው። ነብዩ ወደ ሰማይ ሄደ፣ ሞተ ሳሙኤል። ሁለተኛው ደግሞ ምሪትን ሊሰጥ የሚችለው የሊቀ ካህኑ ብቸኛ ልጅ ከዳዊት ጋር ጫካ ተሰደደ። በእስራኤል የተቀመጠው ንጉሥ ሳኦል
ያለ ምሪት ቀረ። መውጣት መግባት ወደ ውጊያ ወደ ምንም ምሪት አልነበረውም። ለዛ ነው መጨረሻ ላይ ምሪት ሲያጣ ወደ ሙታን ሳቢዎች ጋር ሂዶ እስኪ ከሙታን መካከል ሳሙኤልን አስጠሪና ጠይቂልኝ፣ አሸንፋለሁ አላሸንፈም። ለምን? ምሪት የሌለው ህይወት አደገኛ ነው። መለኮታዊ ከለላ የሌለው ህይወት አደገኛ ነው። መለኮታዊ አቅጣጫ የማይሰጣችሁ ከሆነ አደገኛ ነው። የሳኦል ጥፋት ይሄ ነው። መጀመሪያ ከቀባው ምሪት ከሰጠው መለኮታዊ ከለላ ከሚሰጠው ቅባት ጋር ተጣላና ከሳሙኤል ጋር ተጋጨ። ሁለተኛ ምሪት ሊሰጡት የሚችሉት ካህናቶች ናቸው። ሌላ እግዚአብሔር መናገሪያ ድምጽ አልነበረው። ሌላ እግዚአብሔር ፈቃዱን ማሳወቂያ አልነበረውም። ካህናትና ሊቀ ካህናቱንም በአንድ ጊዜ ገደለ። በእስራኤል መካከል የእግዚአብሔርን ምሪት መስጠት የሚችለው የሊቀ ካህኑ ልጅ ከማን ጋር ኖረ? ዘመኑን በሙሉ ከዳዊት ጋር። የዳዊት ስኬት በሳሙኤል ቅባት ስር መሆኑ፣ የዳዊት ስኬት አጠገቡ መለኮታዊ ምሪትን ሊያውቅበት የሚችል የእግዚአብሔርን ድምጽ የሚያሰማው ሰው እጎኑ መኖሩ ነው። ዳዊት ዘመኑን በሙሉ ሰው ነበረው አጠገቡ። ልዋጋ ብሎ ሲጠይቅ ኡሪምና ቱሚኑን በፊቱ አስቀምጦ ወይ ውጣ ወይ ግባ ወይ ተዋጋ ወይ አትዋጋ የሚለው ሰው ነበረው። ምሪት ወሳኝ ነው። ለመንፈሳዊ ሰው ምሪት ወሳኝ ነገር ነው። መጽሐፍ ቅዱሳችን ውስጥ የምታዩቸው ስኬቶች፣ በረከቶች፣ ድሎች፣ ክብሮች፣ ማሸነፎች ጀርባ የሰማይ ምሪት አለ። ምሪትን የሚሰጥ ደግሞ ወይም ደግሞ የመምራት አቅም ያለው ነገን የሚያውቅ ብቻ ነው። የሰው ልጅ ምሪት የሚያስፈልጋቸው ምክንያቱ ምንድነው ሲባል ነገን አያውቁም። የሚመጣውን ደቂቃ የሚያውቃል። አሁን ከኛ በኋላ ዛሬ ማታ እንዴት ነው የምንሆነው? ዛሬ ማታ ሀገር ምን ትሆናለች? ዛሬ ማታ ዓለም ምን ይሆናል? ዛሬ ማታ ምድር ላይ ነን ሰማይ ላይ ነን? ዛሬ ማታ የሚቀጥለው እርምጃችን ምን እንደታቀደ የሚያውቃል? ምን እንደሚመስል የሚያውቃል? የለም። አያችሁ፣ ሰው ሊሚትድ ፐርሰን ነው። በጣም ውስንነት የያዘው ፍጡር ነው። ሰው ከአሁን ቀጥሎ ያለውን አያውቅም። ሰዎች እግዚአብሔር አዋቂ ነው ሲባል እግዚአብሔር ስለ ዩኒቨርስ፣ ስለ ጠፈር፣ ስለ ሂሳብ፣ ስለ ኢኮኖሚ፣ ስለ ባህሩ ያውቃል ማለት ብቻ ይመስላቸዋል። ኖ እግዚአብሔር ትናንት ዛሬም ለዘላለም ብቸኛ የሚያውቅ እሱ። እግዚአብሔር አዋቂ ነው ያስባለው እኛ ያወቅነውን ሂሳብ አውቆ አይደለም አዋቂ የተባለው። እኛ ልናቅ የማንችለውን፣ ነገስታቶች ሊያውቁ የማይችሉትን፣ ጠቢባን ሊያውቁ የማይችሉት ነገር አለ። ጠቢባን ነገን ማወቅ አይችሉም። የምድር አዋቂዎች የሚቀጥል የህይወትን እርምጃ ማወቅ ምን አይሉም አይችሉም። ስለ ሂሳብ፣ ስለ ኢኮኖሚ፣ ስለ ቢዝነስ፣ ስለ ፖለቲክስ ሊያውቁ ይችላሉ። ግን አቁማቸው ስለ 2020 ብትጠይቃቸው ከሁለት ዓመት በኋላ ምን ይፈጠራል ብለ ብትጠይቃቸው ማወቅ አይችሉም። ስለ 2020 አይደለም በህይወታቸው ከ20 ደቂቃ በኋላ ምን እንደሚከሰት ምን ሊሉ አይችሉም፣ ሊያውቁ አይችሉም። ለዚህ ነው ሰው የማያውቀው ዕውቀት አለ። ስለ ዩኒቨርስ፣ ስለ ፕላኔት፣ ስለ ስፒሪት ዓለም አይደለም፣ ስለ እሱ ዕውቀት አይደለም። እኔ የምነግራችሁ ሰው ማወቅ የተሳነው ሊያውቀው ያልቻለው የሚፈራው ነገር ምንድነው ከተባለ ነገ ነው። ነገ የሁሉ ሰው ጥያቄ ነው። ነገ የሁሉ ሰው ፍርሃት ነው። ጌታ ስለ አንድ ሰነፍ ሰው ሲያስተምር ምን አለ? አንድ ሰነፍ ሰው እንዲህ አለ አንድ ቀን አለ ጌታ። ጎበዝ ገበሬ ነው፣ አረሰ፣ ወቃ። ከዛ እህሉን በሙሉ ጎተራ ውስጥ አስገባና ሶፋው ላይ ቁጭ ብሎ እንዲህ አለ፣ ነፍሴ ሆይ ለብዙ ዓመታት የሚሆንሽን እህል በጎተራ ውስጥ አስቀምጫለሁና ደስ ይበልሽ። ምን በይ?
ብይ አለ ይላል። ከዛ ጌታ ቀጥሎ ምን አለ? ይህ ሰነፍ ሰው አለ ቀጥሎ የሚሆነውን ምን አይልም አያውቅም ነበር አለ። ሰዎች የሰው ልጅ እንደዚህ ነው። ባንክ የቀበረውን ሁሉ ቁጭ አድርጎ የሚበላ ነው የሚመስለው። ቀጥሎ ያለው ነገር ውስጥ ምን እንዳለ አያውቅም። አንተ ሰነፍ ሰው አለ ዛሬ ማታ ነፍስን ከስጋ ምን ይሏታል አለ ይለዩዋታል። ዛሬ ማታ እኮ ሞት እንዳለ አያውቅም። ሞት እንዳለ ሳያውቅ ቁጭ ብሎ ጎተራውን እያየ ለብዙ ዘመን እኖራለሁ ከዚህ በኋላ ችግር ቻው ይላል። ማታ ምን እንዳቀደ መንፈስ ዓለሙን አያውቅም። እናንተም የምጠይቃችሁ እውነት እናንተም ልትመልሱት የሚገባ ሕያው አምላክን እንደምታመልኩ እርግጠኛ የሚያደርጋችሁ ነገር ምንድነው ሲባል ከነገ ስጋት ማረፍ ከቻላችሁ። ለምን? ስለ ነገ ነገስታትም አያውቁም፣ ጠቢባንም አያውቁም፣ መናፍስትም አያውቁም። ነገ ራሱ ለመናፍስቶች እንግዳ ነው። ለዛ ነው መሲሁ በጊዜው በመለኮታዊ ቁጥር አማኑኤል ሆኖ ስጋ ለብሶ በሰው ዓለም ሲገለጥ ሰይጣንን ሲያገኘው ሰይጣን ያለው ይሄ ነው፣ ያለ ጊዜያችን አለው። ልታጠፋን መጣን። ለምን? አያውቅም። እሱ የሚያስበው ነገር አለ፣ የሚጠብቀው ነገር አለ። ክስተት ሆኖ የመጣው ክርስቶስ በሰይጣን ፕሮግራም ውስጥ በሰይጣን የጊዜ ዕውቀት ውስጥ የለም። ስለዚህ ሰይጣን የመጀመሪያ ካለው ነገር አንዱ ምንድነው? ያለ ጊዜ ልታጠፋን መጣብን አለው። ያለ ጊዜያችን አለው። ክስተት ነው የሰማይ ነገር። አሁን ስሙኝ፣ ለእናንተ የሚጠቅም በመናፍስትም አይታወቅም። ለዛ ነው ጌታ አንዳንድ ነገርን በወንጌል ውስጥ ሲያስተምር ምን አለ ጌታ? ያችን ቀን ከአባት በቀር የሚያውቅ የለም እኮ አለ። አንዳንድ ነገር ሊታው የሚመጡ ነገሮች ላይ ሰይጣንም ሰውም እኛ የብርሃን ልጆች ሆነን ተወልደን እንኳን ያችን ቀን ከሱ በስተቀር ሊያውቅ የሚችል የለም። በቃ ምን ማለት ነው? በሱ ዕውቀት ላይ አርፋችሁ ኑሩ። በዚህ ይመጣል በዛ ይመጣል ቢሉ ኮንፊውዝድ አትሁን። በሱ ዕውቀት ላይ እርግጠኛው እሱ ብቻ ነው የሚያውቀው ያንን ቀን። መጽሐፍ ሲናገር ስለ ጌታ ምጽአት ሲናገር ምን ይላል? እንደ ኖህ ዘመን ይሆናል አይደል? ምሳሌውን ጌታ ሲናገር የጌታ ምጽአት ልክ እንደ ኖህ ዘመን ነው የሚሆነው አለ። የኖህ ዘመን ምንድነው? ራሱ ጌታ ሲናገር እንደዚህ አለ፣ ሲበሉና ሲጠጡ አይደል? ሲዳሩ። በሌላ አማርኛ ሁለት ምልክት ነው እዛ ውስጥ ያለው። አንደኛ የአሕዛብ የኃጢአት ሙላት እዛ መድረስ አለበት። የአሕዛብ የኃጢአት ሙላት ልክ እንደ ሰዶም ሰማያት ከፍተው እስኪወርዱ ድረስ ኃጢአትና ክፋት እየጨመረ ይሄዳል። ሁለተኛው ነገር ደግሞ ምንድነው? ነገም እንደዛሬው ነው ብለው የሚኖሩ ሰዎች አሉ አይደል? ነገም እንደዛሬው ነው፣ እንበላለን፣ እንጠጣለን፣ ያሰብነውን እናደርጋለን፣ የጀመርኩትን ፎቅ እጨርሳለሁ፣ ያጨዋትን አገባለሁ ምናምን ብለው ረስተው ሲኖሩ ነገሩ ከሰማይ ይቆረጥና በእነሱ ቅድ ሳይሆን በሰማይ ቅድ፣ በሰማይ ስኬጁል፣ በሰማይ ዕውቀት የሁሉም ሩጫ ይዘጋል። ምን ማስረጃ እየሰጠን ነው አፖስቶል? እየሰጣችሁ ያለው ይሄ ነገ መለኮታዊ ምሪትን ለማግኘት ምሪት የምትቀበሉት አካል ነገንና ዘላለምን በእጁ የያዘ መሆን አለበት። እኔ በዚህ ቤተ ክርስቲያን መሪ ነኝ ባለራዕይ ነኝ ስል መሪ ባለራዕይ ማለት የተለየ ወንበር እዚህ ጋር ነጭ ወንበር እንዲዘጋጅልኝ አይደለም። የነገን እቅዱን ለኔ ያካፍሎኛል ማለት ነው። የነገውን እቅድ ሰጥቶኛል። ስለዚህ የነገ እቅድ እጄ ላይ አለ። ቤተ ክርስቲያን ነገ ምን ትሆናለች አውቃለሁ።
ቅዱሳን ምን ይሆናሉ? አውቃለሁ። የእግዚአብሔር ፈቃድ በአሁንና በነገ ውስጥ ምንድነው ያለው? አውቀዋለሁ። ነገን ስላካፈለኝ። ባለራእይ ማለት እንደዚህ ተኝቶ የሆነ ነገር ብልጭ ያለለት ማለት አይደለም። ሲጸልይ የሆነ ነገር ያየ ማለት አይደለም። ባለራእይ ማለት እግዚአብሔር የሚመጣውን ዘመን እቅዱን እንዲሰራ ባለቤት አድርጎ የሰጠው ማለት ነው። ባለራእይ ማለት ይሄ ነው። ሲምፕል ዲፊኒሽን። የነገውን እቅዱን ባንተ ጅንካ ስራ ተብሎ የተሰጠው ማለት ነው። ነገን እንካ ስራ ብሎ ስለሰጠኝ ሳስተምር ወደዛ እንድንሄድ ነው ማስተምራችሁ። ስሰብክ ወደዛ እንደምንሄድ ነው የምሰብካችሁ። ነገን ስላሳየኝ፣ ነገን ስላወራኝ፣ ነገን አሳልፎ ስለሰጠኝ፣ ነገን ባላይ ዛሬን የማይሰው በሆን እኔም እንደናንተው ነኝ። ማንም በመካከል መሪ የለም። መሪ ስጠን ነው ማለት ያለብን። መሪ ማለት ከሰው መካከል ትልቅ ማለት አይደለም። መሪ ማለት የሸበተ ማለት አይደለም። መሪ ማለት ወደ ነገ ይዞን ሊሄድ የነገን አጀንዳ ከእግዚአብሔር የተቀበለ ማለት ነው። መምራት የሚችል ነገን ያወቀ ነው። ነገን ያየ ነው። የነገን ባለቤት የሆነ ነው። አንድ ነገር ልጠይቃችሁ። ሕያው አምላክን ያህዌን የሽዋን ሰው እያመለከ መሆኑ እርግጠኛ ከሚያደርገው ነገር አንዱ ነገ እንቆቅልሽ ካልሆነባችሁ ነው። ለምን? ነገ ለአማልክቶችም እንቆቅልሽ ነው። ነገ ለነገስታትም እንቆቅልሽ ነው። ነገ ለጠቢባኑም ለሊቁም ለደቂቁም ነገ እንቆቅልሽ ነው። የሁሉ ጥያቄ ነው። ለዛ ነው የነገ ባለቤት እሱ ስለሆነ ስሙን አንዳንዱም በብላቴንነት ይጠራውና ያሳልመዋል። አይደለ? ያሳልመዋል። በቤተሰቡ ገና የ11 ዓመት ልጅ ነው እዚህ ግባ የማይባል በኩርም አይደለም። በወንድሞቹም በቤተሰቡም እዚህ ግባ የማይባል ልጅን ህልም ያሳያል። ነገን ይሰጠዋል። ህልም ያሳያል ማለት የነገውን የህይወቱን መልክ ይነግረዋል። ህልም ይሰጠዋል። አንዳንዱ አባትም እናትም የረሳውን እረኛ ያመጣና በርስቴ ላይ ነግሳል ይለዋል። ያወር ትንቢት ይናገርበታል። ምን ማለት ነው? ነገን አሳልፎ ይሰጠዋል። የነገ ባለቤት እሱ ስለሆነ። አንድ እግዚአብሔር ቃል ማስረጃ ልስጣችሁ። ኢየሱስ ምን አለ? በአንዳች አትጨነቁ አይደለ? እናንተ አለ ተጨንቃችሁ ከጸጉራችሁ አንዲቷን ጥቁሯን ነጭ ማድረግ ምን አትሉም? አትችሉም። ቀጠለና ምን አለ? ከእድሜያችሁ ላይ አንዲት ደቂቃ መጨመር ምን አትሉም? አትችሉም። በቃ ሊሚትድ። እግዚአብሔርም መፍራት ያለብን እኛ ሊሚትድ ነን፣ በጣም ውስን ነን። በሱ ተደግፈን መኖር ያለብን ሰዎች ነን እኛ። እግዚአብሔርን የምናውቅ ሰዎች ትቢት አያምርብንም። እኛን ቀጥሎ ያለውን ስለማናውቅ እኮ አልኩ። በእምነት እንናገራለን እንጂ ቀጣይ ምንድነው ብትለው ሰው ከዚህ ወጥቶ ቤት መረሱን ትቢተኛ እኮ ከዚህ ወጥቶ ቤት መረሱን እንኳን እርግጠኛ ሆኖ ነው የሚሄደው። ግን የሚገርማችሁ ብዙ ትቢተኞች ከዚህች ወጥተው ቤት እንሄዳለን ብለው እኔ በእንቅፋት ሲሞቱ አይቻለሁ። ሰው በእንቅፋት ሲሞት ባይኔ አይቻለሁ። ሰው የሰርግ ቤት ቀይ ወጥ በልቶ ትን ብሎ ሲሞት አይቻለሁ። ለደስታ ሂዶ ማለት ነው። ከሚስቴ ጋር የሚቀጥለውን 20ኛ መክብረ በዓል እኔም አከብራለሁ እያለ ሱፉን እየጎተተ ሄዶ በሰርግ ቤት ቀይ ወጥ ትንታ ሰዎች ሬሳቸው ወጥቶ አይቻለሁ። ነጭ ማድረግ አትችሉም ማለት ምን ማለት መሰላችሁ? ነገ እናንተ አይደለም። ካልሰጠ ሽበት ላይ አይደረስም። ካልሰጠ ያንን ቀን ሽምግልና ላይ አይደረስም። ካልሰጠ ነገ በእጁ የሆነው ሰው ሊያውቀው የማይችለውን ቀጣይ የሆነውን ዘመን ብቻውን የሚያውቀው መለኮት ካልገለጠ የሚያውቅ የለም። ካልሰጠ የሚደርስ የለም። አላችሁ እዚህ ካልሰጠ እሱ የሚደርስ የለም። የ1000 ዓመት እቅድ ቢኖር ካልሰጠ ቀኑን የሚደርስ የለም። ሰዎች በተኙበት ሳይነሱ ቀርተው አይተናል በዘመናችን አይደል? አላያችሁም? እናንተ አላያችሁም?
አይተናል። ሲነቅል ሲተክል አይተናል። አይሞቱም የተባሉትን ቋርጎ ሲጥል አይተናል። ከወንበራቸው ማን ይፈነቅላቸዋል የተባሉትን ሰዎች አዋርዶ ተራ ሲያደርግ አይተናል። ዳንኤል እንደዚህ አለ። የአማልክት ጥበብ ያረፈበት አይደል የሚባለው። ዳንኤል ምን እንዳለ ታውቃላችሁ? ሚስጥርን የሚገልጥ ቤት አለ፣ በሰማይ ውስጥ አለ። እሱ ብቻ ነው ምንን የሚገልጥ? ሚስጥርን የሚገልጥ። ሚስጥርን ማለት ሰውየው ሚስጥር የሆነበት ምንድነው? ቀጣይ ዘመን እኮ ነው ጥያቄው። ምን ሆናለሁ አይደል ያለው ንጉሱ። ምንድነው ያየሁት እኮ ነው። ዳንኤል መጥቶ ንጉሶ ያለ ሚስጥርን የሚገልጥ የት አለ? በሰማይ ውስጥ አለ። ይዞልጋ እሱ ብቻ ነው። እሱ ብቻ ነው ነገን የሚያውቅ እግዚአብሔር። ለእስራኤል ልጆች አማልክት ጋር እዛም ሲዘሉ አማልክትም ጋር የሚሮጡት ለምንድን ነው ቢባል ነገ ነው። ነግሬያቸዋለሁ። እስራኤል የሚጠበቅበት ቅባት ሁለት ነው አይደለ? የነብዩና የካህኑ ቅባት ነው። የእስራኤል ጥበቃ ከለላ፣ የእስራኤል ምሪት፣ የእስራኤል ጋሻ፣ እስራኤልን በመንፈስ ዓለም የሚጋርደው ቅባት ሁለት ነው። ሁለት ቅባት ነው የነበረው፣ የነቢያቱና የካህናቱ። ሳኦል ነብዩን ጋር ተጣልቶ ካህናቱን ሲገል ሙሉ ለሙሉ ከእግዚአብሔር ጋር ተቆራረጠ። እግዚአብሔር በማንም ስለማይናገረው ወደ ሙታን ሳቢ ጋር ሄደ። ቅድም ተናግሬያለሁ አይደል? ወደ ሙታን ሳቢ ሄደ። ከእግዚአብሔር ተቆራርጧል። ውጣም ተኛም ግባም ምን እንዳልታውቃላችሁ? ያችን ሙታን ሳቢ ሴት ጋር ሄዶ ሳኦል የሚያሳዝን ቃል ሲናገር ምን እንዳልታውቃላችሁ? ሄዶ እግዚአብሔር ዝም ብሎኛል። በጣም እኮ አስፈሪ ነገር እኮ ነው። እግዚአብሔር ዝም ብሎኛል። ሌሊቱን በሙሉ ተንቆራጦ ነው እኮ አጥፍቷል እኮ። ሟርተኞችን ገሏል፣ ጠንቋዮችን ሁሉ አስወግዷል። ግን ሰማይ ዝም አለው። በጣም እኮ አስፈሪ ነገር እሱ ነው። ለእግዚአብሔርም ሲገስጽም መልካም እኮ ነው። ተመለስም ሲልህ እኮ መልካም እኮ ነው። ተው ሲልህም እኮ መልካም ነው። ካወራ እግዚአብሔር ዝም ካለ እኮ አስፈሪ ነው። ሂዶ ያላት እንደዚህ ነው። እግዚአብሔር ዝም ብሎኛልና ሳሙኤልን ቀስቅሽልኛል። እግዚአብሔር ዝም ብሎኛል። ለምን? ያውቃል የህይወትም በምሪት እንደነገሰ፣ በምሪት እንደወጣ፣ በምሪት ድል እንደሆነለት እኮ ያውቃል። ዝም ብሎኛል፣ ቀስቅሽልኛል፣ ድምጽ ይምጣለ ከሙታን ዓለም። እስራኤል ይውላችሁ አንዴ ወደዚህ አንዴ ወደዚህ አንዴ ወደዚህ አንዴ ወደዚህ ያለ ሲያስቸግር እግዚአብሔር አስረግጦ ለእስራኤል ትንቢተ ኢሳይያስ እናንተ ከምዕራፍ 41 እስከ ምዕራፍ 48 ያዙ፣ አንብቡት። ያንን ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ ጻፉ። ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 22 እስከ 26 ድረስ፣ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 14 ላይ፣ ትንቢተ ኢሳይያስ ምዕራፍ 43 ከ9 እስከ 12፣ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 7። ይሄ ሁሉ እግዚአብሔር አንድ ጉዳይ ነው የሚናገረው። እናነባቸዋለን አከታትለን። አንድ ጉዳይ ነው እግዚአብሔር የሚናገረው። ነገ የኔ ነው። ነገ የኔ ነው። ነገን ማውቅ ማን ብቻ ነኝ? እኔ ብቻ ነኝ ነው ጥያቄው። ዛሬም አሁን ለእናንተ እረፍት ይሆንላችሁ። ነገ ያለው ሰማይ እጅ ብቻ ነው። ነገን ካልሰጠ በራሱ የሚያነጋ፣ በራሱ የሚጨምር፣ በራሱ በእድሜው ላይ አንድ ሰከንድ የሚጨምር ብርቱ የለም። ስለ ነገ እውቀት አማልክትና ነገስታት ጠቢባን አያውቁ። እርግጠኛ ሆኜ ልንገራችሁ፣ የምናመልከው ጌታ ግን ነገን ይሰጣል። የነገ እውቀት እሱ ጋር ብቻ አለ። ሰማይ ግን ሁሉን ያውቃል። ሰዎች ሁሉን ያውቃል ሰማይ ሲባል ስለ ሁሉ እውቀት አለው፣ ስለ ኢኮኖሚ ምናምን ብቻ ነው መስላችሁ። ኖ ሰው፣ አማልክት፣ ነገስታት፣ ጠቢባን የማያውቁት እውቀት እሱ እጅ ላይ አለ። ያ እውቀት ምን አይነት እውቀት ነው? ነገ ይባላል። ትንቢተ ኢሳይያስ ምዕራፍ 45 21 ላይ ጉዳያችሁን ተናገሩ፣
አቅርቡ፣ ተሰብሰቡም ይማከሩ። ይህን አስቀድሞ ማን አወጀ? ከጥንትስ ማን ተናገረ? እኔ እግዚአብሔር አይደለሁምን? ጻድቅና አዳኝ የሆነ አምላክ ከእኔ በቀር ማንም የለም፣ ከእኔ ሌላ አምላክ የለም። ሃሌሉያ አሜን። ምን እያለ ነው እግዚአብሔር? ከእኔ ሌላ አምላክ አስቀድሜ ምን ብዬ ነበራል? አሁን የሆነውን እንኳን አስቀድሜ ምን ብዬ ነበር? ተናገር። ከእኔ ውጭ የተናገረ ማን አለ? ኢሳይያስ 41 ከ22 ጀምረ የሚሆነውን እንዲነግሩን ጣዖቶቻችሁን አምጡ፣ እንድንገነዘብ ፍጻሜያቸውን እንድናውቅ የቀደሙት ነገሮች ምን እንደነበሩ ንገሩን፣ ስለሚመጡም ነገሮች ግለጹልን። እናንተ አማልክት መሆናችሁን እናውቅ ዘንድ ወደፊት ስለሚሆነው ንገሩን። እንድንደነግጥ በፍርሃት እንድንዋጥ መልካምም ሆነ ክፉ አንድ ነገር አድርጉ። እነሆ እናንተ ከምንም የማትቆጠሩ ናችሁ፣ ስራችሁ ፈጽሞ ዋጋ ቢስ ነው፣ የመረጣችሁም አጸያፊ ነው። ኑና አማልክቶች ተሰብስበዋል። ኑና ሊሆን ያለውን ምን በሉን? እውነት እኮ ነው፣ ይንገሩን እስኪ እንረፍ። ግን አያውቁትም። የመረጧችሁ ምኖች ናቸው አለ? ከንቶዎች ናቸው። ነገን ያውቃሉ ብለው የመረጧችሁ ከንቶዎች ናቸው። አታውቁ ወገኖች። የሰይጣን አያውቅም፣ ሰው አያውቅም። ሁሉም ሊሚት አለው። የሰይጣንም እውቀት ሊሚት አለው፣ ሰውም ሊሚት አለው። ለዛ ነው እግዚአብሔር ተሰብሰቡ ኑና እስኪ የአማልክት መንፈስ ካለባችኋል፣ አምላክ ከሆናችሁ የነበረውንም አውሩናል። ከፍጥረት መጀመሪያ የነበረውን ደግሞ ወደፊት የሚመጣውን ኑና ምን በሏል? እግዚአብሔር ተናገሩ እስኪ። ዛሬ በመናፍስት ዓለም ወተን ኑና ስለሚመጣው ተናገሩ ብትላቸው ይሸሻሉ፣ አያውቁትም። ነገ የሱ ነው። ዘላለምን የሚያውቅ እሱ ብቻ ነው። ኢሳይያስ 43 ከቁጥር 9 ጀምሮ ሕዝብ ሁሉ በአንድነት ይሰብሰብ፣ ሰውም ይከማች። ከእነርሱ አስቀድሞ ይህን የነገረን የቀደመውን ነገር ያወጀልን ማን ነው? ሌሎችን ሰምተው እውነት ነው እንዲሉ ትክክለኛነታቸውንም እንዲረጋገጥ ምስክሮቻቸውን ያቅርቡ። ታውቁና ታምኑብኝ ዘንድ እርሱ እኔ እንደሆንኩ ትረዱ ዘንድ እናንተ ምስክሮቼ የመረጥኩትም ባሪያዬ ናችሁ ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይኖርም። እኔ እግዚአብሔር ነኝ፣ ከእኔም ሌላ የሚያድን የለም። ገልጫለሁ፣ አድኛለሁ፣ ተናግሬያለሁ። በመካከላችሁ እኔ እንጂ ባዕድ አምላክ አልነበረም። እኔ አምላክ እንደሆንኩ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። ከጥንት ጀምሮ እኔው ነኝ፣ ከእጄም ማውጣት የሚችል የለም። እኔ የምሰራውን ማን ማገድ ይችላል? 44:7 ላይ እስቲ እንደ እኔ ማን አለ ይናገር። ሕዝቤን ከጥንት ስመሰርት ምን እንደነበረ ገና ወደፊት ምን እንደሚሆን ይናገር። በፊቴ ያስረዳ፣ ስለሚመጣውም ነገር አስቀድሞ ይናገር። አትፍሩ፣ አትደንግጡ። ይህን አልነገርኳችሁምን? ቀድሞስ አላሳወቅኳችሁምን? ለዚህ እናንተ ምስክሮቼ ናችሁ። ከእኔ በቀር ሌላ አምላክ አለን? ፈጽሙ። ወይም ሌላ አለት አለ? የለም። ማንንም አላውቅም። እግዚአብሔር ምን አለ? አሁን በእነዚህ ጥቅሶች አምላክ 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 ይላል አይደል? ከተናገረ በኋላ አምላክ የሚለው ይሄ ነው። ከእኔ በቀር ማን አለ? አስቀድሞ እስከናንተ ጋር የነበርኩ እኔ ነኝ አለ። እንዲሆንም የተናገርኩ እኔው ነበርኳል። እስራኤልን ምን አድርጎ ያቀርባል? አሁን ባነበብናቸው ትንቢት 2-3 ጊዜ ምን አለ? እናንተ ምስክሮች ናችኋል። ምንድነው ምስክርነቱ? ምንም በሌለበት ስናገር ነበራችሁ፣ ተናግሬ ደግሞ ሆነ። እናንተ የኔ ምስክሮች ናችኋል።
ገና ደግሞ ሊመጣ ያለውን ምን እላለሁ ነው የሚለው እግዚአብሔር። እናገራለሁ፣ አሳያለሁ፣ አውጃለሁ። ምክንያቱን ሲናገር ምን አለ? ከኔ በቀር ሌላ አምላክ የለም። ለምንድን ነው የለም የሚለው? እነዚህ ክፍሎች ላይ ከኔ በቀር ሌላ አምላክ የለም ሲል ፉከራ እኮ አይደለም። ይሄን ማድረግ የሚችል ሌላ ፐርሰን በዩኒቨርሱ ሌላ ፐርሰን በስፒሪት ረለሙ ላይ የለም። I am the only God እያለ እኔ ብቻ ነኝ። ያንድን ሰው ፍጻሜ መናገር የምችለው እኔ ብቻ ነኝ። የኔሽኖችን ዴስቲኒ ፍጻሜ ማስቀመጥ የምችለው እኔ ብቻ ነኝ። ምንም በሌለበት ባዶ ተናግሬ የማደርግ ድርጊቱ ላይ ከደረሳችሁ በኋላ መልሼ ስለ ፍጻሜ መግለጥ፣ ማውራት፣ መናገር የምችለው እኔ ብቻ ነኝ። ምን ማለቱ መሰላችሁ? እኔ ነኝ አርቴክቱ፣ እኔ ነኝ ዲዛይነሩ፣ የሁሉ ነገር ዲዛይነር፣ አርቴክቱ፣ ሁሉን እንደምፈልገው የምመራው፣ እንደምፈልገው የምጨርሰው፣ እንደምፈልገው የምስበው፣ የምወስደው እኔ ነኝ ነው። መሪነት በእኔ እጅ ላይ ነው። ምን እያለ ነው እግዚአብሔር? መሪነት በማን እጅ ላይ ነው? በእግዚአብሔር እጅ ላይ ነው። ለዚህ ነው ይኸውላችሁ ዶክተር አለቀ ቢል ሰማይ አለቀ ካላለ ምንም አይፈጠርም። ሰዎች ተሰብስበው ባዶ ነው ቢሉ ሰማይ ካላለ ምንም ችግር የለም። 5 ወር ነው የቀረሽ ሲል ዶክተር ሰማይ አብሮ 5 ወር ካላለ ምንም ችግር የለም። ለምን? ነገን መወሰን የሚችል እሱ ብቻ ነው። ነገን መስጠት የሚችል እሱ ብቻ ነው። የነገ መሪያችን እሱ ብቻ ነው። ለእስራኤል ሙገቱ ይሄ ነው። እኔ ነኝ ያወቅኩት ነገን፣ እኔ ገልጬ አውርቼ ነበር ነገን፣ አውርቼም ተናግሬ ተፈጽሟል። ቀጣዩም ደግሞ በእኔ እጅ ላይ ነው። ኮንፊደንስ ይኖራችኋል። አትፍሩ አላልኩም ወይ አላለም እግዚአብሔር? አትፍሩ እኮ ብያችሁ ነበር አለ። ይሄ የእግዚአብሔር ዕውቀት ደግሞ እግዚአብሔር ማወቁ ብቻ አይደለም፣ አይቀየርም። አሁን ነገ ላይ የእግዚአብሔር ፍጹም ዕውቀት ፍጥረትም ሰውም መናፍስትም ሊያውቁት ያልቻሉት ምንድነው? ነገ ነው አይደለ? ዘመን ነው አይደለ? ፍጻሜን ነው አይደል ሊያውቅ ያልተቻለው። የሚገርማችሁ እግዚአብሔር ደግሞ የሚገልጠው ያ ዕውቀት ፍጹም ነው፣ አቀየሩትም። ዮሐንስ ወንጌል ምዕራፍ 13 ቁጥር 19 እንዲህ ይላል፣ ላንብብላችሁ። ሲፈጸም እኔ እንደሆንኩ ታምኑ ዘንድ ይህን ከመሆኑ በፊት አሁን ነገርኳችሁ። ሲፈጸም ምን እንድትሉ እንድታምኑ። ምን ብለን ነው የምናምነው? ይሄ ዘወሊ ጋድ ነገ በእጁ ያለ እሱ ብቻ ነው። ነገን የሚያውቅ ማን ብቻ ነው? እሱ ብቻ ነው። አምላክ መሆኔን በእኔ ዩኒቨርሱ ፍጥረቱ ነገ የሚባለው በእኔ ቁጥጥር ስር እንዳለ ታውቁ ዘንድ ሲፈጸም ባይናችሁ አይታችሁ በእኔ ታምኑ ዘንድ ገና ነገር ምንም በሌለበት ሰላም በሆነበት ይህንን ምን አልኳችሁ አለ? ተናገርኳችሁ። ሲፈጸም ምን ብላችሁ አይታችሁ በእኔ ታምኑ ዘንድ ምንም በሌለበት ምን አልኳችሁ? ይህንን ነገር ተናገርኳችሁ። ይናገራችኋል። ስለ ነገ ይናገራችኋል። ስለሚመጣውም ጊዜ ይናገራችኋል። መናገሩ ብቻ አይደለም፣ ይፈጸማል ደግሞ። ሰው ዊሹን ካየ ምኞቱን አይቶ ምኞቱን እንደ እግዚአብሔር ድምጽ ሰምቶ ከሆነ ብቻ ነው አየር ሆኖ የሚቀረው። በነገ ጉዳይ እግዚአብሔርን መስማት ከቻላችሁ ነገ ልክ እግዚአብሔር እንዳለው ልክ እንደዛ ይፈጸማል። ጥርጣሬ የለንም። ምንም ጥርጣሬ አያስፈልግም። አንተ አግኝታው እግዚአብሔርን ከዛ ፍጹም ከሆነው ከነገ ዕውቀት ውስጥ ስለ ነገ ያውራህ እንጂ እግዚአብሔር ያለህ ነገር አካል ይለብሳል። ሰው ተመኝቶል ቢሆን ምኞት ነው። መናፍስቶች የተሳሳተ ቃል አውጀውብህ ቢሆን የመናፍስት ቃል ነው። ለዛ ነው መጽሐፍ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ፈቃድ ብቻ ግን ምን ትላለች? ትጸናለች። እሷ ናት አካል የምትለብሰው።
ጌታ ያለው ይሄ ነው። ነገ የሚፈጸም ነገር አለ። ሲፈጸም ታምናላችሁ። እንድታምኑ ደግሞ ፍጻሜ ከመምጣቱ በፊት አስቀድሜ ምን አልኳችኋል? ተናገር። እኔ በብዙ ክርስቲያን ውስጥ የመንፈስ ቅዱስን ሐዘንና ቁጣ ሊያመጣ የሚችል ነገር ልንገራችሁ። የመጀመሪያው በጣም ጥርጣሬ ነው። ሰዎች የሚመጣውን ነገርና መንገድ ገልጦላቸው እግዚአብሔርን ትረስት ማድረግ ይከብዳቸዋል። ያንን ማንም ሊያውቅ ምን አይልም አይችልም። ትንቢት ሆኖ ህልም ሆኖ ራእይ ሆኖ እናንተ ጋር የደረሰ ዕውቀት የእግዚአብሔር ያ ዕውቀት ማንም ጋር የለም። ነገስታት ጋር የለም፣ መናፍስት ጋር የለም። ግን በጣም ብዙ ክርስቲያን ይቀልበታል። ከሱ ይልቅ እንደውም የሆነ ሰውዬ ንግግር ይከብድበታል። የሆነ የፖለቲከኛ ትንበያ፣ የሆነ የኢኮኖሚስት ትንበያ ክብድ ይልበታል። እውነት ነው ይላል። የማይለወጥ የማይቀየር በጊዜው የሚፈጸመውን የልዑልን ፈቃድ በርቶለት ቸልተኛ ይሆናል። ላለማመንም ይታገለዋል። እምነግራችሁ ደግሞ አለ ነገ ስለሚፈጸም ቀድሜ የምናገረው የተፈጸመ ጊዜ እኔ ነገ ባለቤት መሆኔን አይታችሁ ምን እንድትሉ ነው? እንድታምኑ ነው። ወገኖቼ ስለሚመጡት ወራት፣ ጊዜ፣ መንገድ፣ ጉዞ ሲናገራችሁ ጻፉ፣ ያዙ፣ ጸልዩ። በዛ መስመር ውስጥ ተራመዱ፣ ሂዱ። አካል ለብሶ ታገኙታላችሁ። አትናቁት፣ አታቅልሉት። እየጸለይን የሚመጣላችሁ ትንቢታዊ አዋጅ፣ ምሪት፣ ቃል አታቅልለው። ያለን ሁሉ ብር ቢኖር፣ ቤት ቢኖር፣ ዕቃ ቢኖር እሱን ሁሉ ጥለህ ቃሉን ያዝ። እሱ ነገህ ነው። እሱ ነገህ ነው፣ ዘላለምህ ነው። ለዛ ነው ያዕቆብን አይታችሁታል። ያዕቆብ እኮ የአባቱን ርስትና ድርሻ በረከት ለኢሳው ጥሎ ቃሉን ተቀብሎ ሄደ። አሁን በምድራዊ ቋንቋ ላየው ሰው ለምድራዊ ሰው ቃሉ ነው የሚበልጠው፣ የአባቱ ርስት ነበር የሚበልጠው። ለስጋዊ ሰው እኮ የአባቱ አህያ፣ የአባቱ ያን የመሰለ እርሻ፣ የአባቱ ባሮች፣ የአባቱ ጎተራ ያጓጓል። አካፍለኝ ነው የሚያስብለው አይደለም። እንካይን ቁሱን ውሰድ አለው። እኔ ቃሌን ይዤ እወጣለሁ ብሎ ቃል ተቀብሎ ከአባቱ ወጣ ነው የሚለው። ያዕቆብ ሲናገር ያለውን ሰምታችኋል። ከአባቴ ቤት ብትር ብቻ ይዤ ወጣሁ፣ እግዚአብሔር ግን የ2 ክፍል ሰራዊት አደረገ። ብትር ብቻ፣ ቃል ብቻ። ሃሌሉያ። ስለ ነገ ሲናገር አሁን ያለን ሉዝ ብታረግ ይሻላል። አሁን ያለው ክብር የመሰለ ሀብት የመሰለ ምናምን የመሰለህን ሉዝ አድርገህ ነገህን ኦን ለማድረግ ባለቤት ለመሆን ነገ ላይ አነጣጠር። እመነው እግዚአብሔርን። የተናገረው ቃል በእውነት የነገ ባለቤት እሱ ስለሆነ አካል ይለብሳል፣ ይፈጸማል። ነገን ስለሆነ ደግሞ የሚያወራ እንዳትሳሳት። የነገ ቃል፣ የነገ ተስፋ፣ የነገ ምሪት፣ የነገ ድምፅ ለዛሬ ዳቦ አይሆንም። አዎ ዳቦ አይሆንም። ለዛሬ ምረበዳ ሊያሳደር ይችላል፣ ከሞቀ ቤት ሊያስወጣ ይችላል። ለነገ ግን የነገድ አባት ያደርግሃል፣ ርስት ይሆንልሃል። ቃሉ ራሱ ርስት ነው። ለነገ ዛሬን አትመልከች። ለነገ ምን አለ? ነገ ነው መጨነቅ ያለብህ። ሰማይ ምን አለ? የሳኦልን ጭንቀት አታይም? እግዚአብሔር ዝም አለኝ ብሎ እግዚአብሔር ዝም አለኝ፣ ሰማይ ነሐስ ምድር ብረት ሆነች። የት ይግባ? ስለዚህ መጠየቅ ያለብህ ምን አለ ሰማይ? ስለሚቀጥለው ምን አለ? ስለ ልጆቼ ምን አለ? ስለ ቤቴ ምን አለ? ደግሞ እግዚአብሔር አምላክ ቸር አምላክ ነው። አሜን። ቸር አባት ነው።
ገና ባዶን እያለ ታገባለህ ይላል። ባዶሽን እያለች ልጆች ትወልጃለች። ምንም በሌለበት ትበዛለህ ይላል። ባርካለሁ ይላል። እዚህ አስገባለሁ ይላል። አደርሳለሁ ይላል። ይሄ እኮ ምን እያለ መሰለ? ነገን እየሰጠ ነው። ያንን ሰው ማለት አይችልም። ያንን መሪዎች ማለት አይችሉም። ቢሉ እንኳን ሊያደርጉ ምን አይሉም፣ አይችሉም። ማድረግ አይችሉም እነሱ። እግዚአብሔር ምንም ምድረ በዳ ላይ ያለ ይናገራል። ምንም ሳይኖር ህይወታችን ውስጥ አንተ ቢሊየነር ነህ ይላል። ምንም ሳይኖር እመነው። ያንን ቃል ያንን ተስፋ በጊዜው አካል ይለብሳል። ጆሮን ማዘንበል ወደ መለኮት ያለብን ለምን እንደው ታውቃለህ? ከሱ የሚወጣ እያንዳንዱ ድምጽ ነገን ነው የሚሰጠው። ጆሮን ወደ ሰማይ ማዘንበል ያለብን መተዚ አሁን እንኳን እያስተማርኩ ይናገራል እኮ በግል ጥያቄን ይመልስልሃል። ውሎ ውስጥ የነበረውን ነገር ሁሉ ያፈርሳል፣ ያወራል፣ ላንተ ይናገራል እኮ አይደል? እያወራ ነው። አሁን ንቁን ለሱ እሱ ትቀጥላለህ ካለ በቃ ምንም ችግር የለም። የኛ ሀገር ሰው ምን ይላል? ካለ ፈጣሪ አሟጠሽ ምን በይ ጋግሪ ይላል እኮ አይደል? ካለ እሱ ጸሎቴ ውስጥ አንድ ወንዝ የሚመስሉስ ገብቼ ወርቅ ጥፍጥፍ ወርቅ ምንም የሚያክል ወርቆች አየሁ። አሁን የማያሰጉኝ ነገሮች አሉ ስላየሁ። አዘንብል ጆሮህን በጸሎትም ስፍራ አዘንብል። ምንድነው ያለው በለው። ቀጣዩ ዘመን ምን ይመስላል በለው። የሚናገርህን እስቲክ አድርግ፣ ጸልይበት። ሲፈጸም በእርሱ አዋቂነት ላይ እምነትን ታስቀምጣለህ። ደግሞ ይፈጸማል። እግዚአብሔር ያለውን ስሙ። የጥንቱን የቀደመውን ነገር አስታውሱ። እኔ አምላክ ነኝ፣ ከኔ በቀር ሌላ የለም። እኔ አምላክ ነኝ፣ እንደኔ ያለ የለም። የመጨረሻውን ከመጀመሪያው ገና የሚመጣውን ከጥንቱ እናገራለሁ። ዓላማዬ የጸና ነው። ደስ የሚያሰኘኝን ሁሉ አደርጋለሁ እላለሁ። ከምስራቅ ነጣቂ አሞራ፣ ከሩቅ ምድር ዓላማዬን የሚፈጽም ሰው እጠራለሁ። የተናገርኩትን አደርጋለሁ፣ ያቀድኩትን እፈጽማለሁ። እናንተ እልህኞች ከጽድቅ የራቃችሁ ስሙኝ። ጽድቄን እያመጣሁ ነው፣ ሩቅ አይደለም። ማዳኔ አይዘገይም። ለጽዮን ድነትን ለእስራኤልም ክብሬን አጎናጽፈዋለሁ። እግዚአብሔር ምን አለ? ዓላማዬ ምን ያለ ነው? የጸና ነው። አታስቀይረውም። ወይ መርጠህ ከሱ ጋር ነው ወይ ምርጫን ተጠቅመ መለየት እንጂ ሁለተኛ ሐሳብ በሱ ዘንድ የለም። አከብራለሁ ካለ ያከብራል። ረዳለሁ ካለ ይረዳል። የእውነት አትሞትም ካለ የእውነት አትሞትም። እባርካለሁ ካለ አይቀይርም፣ ይባርካል። ዓላማዬ ምን ያለ ነው አለ? የጸና ነው። አታስቀይሪው። ጥሩ ጴንጤ ብትሆኚ ባትሆኚ አይቀይርም። ባካርገ ብከርም እዛ እድሜህን ታስበላለህ። በሰይጣን ባርነት ውስጥ ትገባለህ። ዘመንን ለተምች ለኩብኩባ ትሰጣለህ እንጂ ብትመለስ እሱ ዓላማውን በህይወት ላይ አይቀይርም። ምን አለ? ዓላማዬ ምን ያለ ነው? የጸና ነው። የተናገርኩትን ምን እላለሁ? አደርጋለሁ። ሌላ ነገር አይደለም የማደርገው፣ የተናገርኩትን አደርጋለሁ። ከመጀመሪያ የነገርን ፍጻሜ ደግሞ ምን ብያለሁ? ተናግሬያለሁ። እመኙ እህቴ፣ ትበዣለሽ ካለ እሱ ከሆነ ያለው፣ ሰው ካደለ እሱ ከሆነ ያለው፣ እመኙ ትበዣለሽ። ትወርሳለህ ካለ እመነኝ፣ የዛሬውን የጠላትን ከበባ ትመልከት፣ ትወርሳለህ። ከፍ ትላለህ ካለ እመነኝ፣ የዛሬውን ሁኔታ ትመልከት፣ ከፍ ትላለህ። ዓላማው አይቀየርም፣ የጸና ነው። ፈቃዱ የጸና ነው። ምክሩ የጸና ነው። ዕውቀቱ የጸና ነው። አይቀየርም። ሰዎች የሚሸወዱት ይሄ ነው። ስሙን፣
እግዚአብሔር ከኛ ሁኔታ ጋር የሚቀያየር ይመስላችኋል? እግዚአብሔር ስንስቅ የሚስቅ፣ ስናዝን የሚያዝን፣ ስንበረታ የሚበረታ፣ ስንደክም የሚደክም። እግዚአብሔር እንደሱ አይደለም። እግዚአብሔር አይቀየርም። እግዚአብሔር አይለወጥም። አነከስክ አላነከስክ አይቀየርም። በረታ ደከምክ አይቀየርም። ጎበዝ ወንክ ሰነፍክ አይቀየርም። ዓላማዬ ምን ያለ ነው አለ? የጸና ነው። እስኪ እጅን ከፍ አድርገህ ፈቃዱ አይለወጥም በል፣ ሐሳቡ አይለወጥም በል፣ በኔ ህይወት ላይ በል፣ እስኪ በኔ ዘመን ላይ በል፣ ያቀደው በል፣ ያሰበው በል፣ የመከረው ሐሳብ አይቀየርም በል፣ አይለወጥም በል፣ እንዲሁ ይሆናል በል። እስኪ የሚገርማችሁ የእግዚአብሔር ንግግር ለሚነገረው ሰው ትርጉም አለው። አሁን አንዳንድ ሰው ሲጸልይ ለሌላ ሰው መልእክት ይቀበላል። ያ መልእክት ላንተ ትርጉም የለውም። ትርጉም ያለው ለሰውየው። አንዳንድ ሰው ለምሳሌ ነጭ ለብሶ ያሳያል። ምንድነው ነጭ ልብስ? ላንተ ትርጉም የለውም። ላየህለት ሰው ግን ከሆነ ነገር ማምለጫው ነው፣ ከክስ መውጫው ነው፣ ከስንፍና መላቀቂያው ነው። ለዚህ ነው ጌታ ለሰው ሲናገራችሁ ትንሽ መልእክት ይሁን ትልቅ መልእክት ይሁን ይግባችሁ አይግባችሁ ወስዳችሁ ስጡት። ባለቤቱና እግዚአብሔር ይተዋወቃሉ። እየሰማችሁ ነው? ባለቤቱና እግዚአብሔር ይተዋወቃሉ። እኔ አንዳንድ ጊዜ የማይመስል ነገር ለሰው አያለሁ፣ ለሰውየው ግን ትርጉም አለው። ለሰውየው የነገ መሻገሪያ ነው። የሰውየው ለዛሬ ሁኔታ ማምለጫው ነው። አንዳንድ ሰው የሰው ትንቢት ይዞ ቁጭ ይላል፣ ያው አይጨመርለትም ከዛ በኋላ ታማኝነት ስለሌለ። እግዚአብሔር ምንም ይንገር ሂድና እንዲህ ያለው እንዲህ አይነት ነገር ፈሰሰ፣ አንተና እግዚአብሔር ጨርሱ፣ እንዲህ አይነት ነገር ተሰማ ይበል። ላንተ ኖርማል የሆኑበት ለሰዎች ትርጉም አለው። ምክንያቱም የእግዚአብሔር ቃል ነው። እንዳትረሱ ሁለቱንም ነገር። ይሄንን ስሙን። እግዚአብሔር ለናንተ ያቀደው ነገር ከናንተ መልካምነት ጋር የተያያዘ አይደለም፣ ከሱ መልካምነት ጋር የተያያዘ ነው። ከናንተ ጋር የተያያዘ አይደለም። አሁን አንዳንድ ሰው ጸልዮ እጁን ሊጠመዘዝ ይፈልጋል። አይጠመዘዝም። ጸልዮም ሊያስቀይር የሚቀየር ነገር አይደለም። ከመጀመሪያ ፍጻሜውን እናገራለሁ አለና ቀጥሎ ምን አለ? ዓላማዬ ምን ያለ ነው? የጸና ነው። አትታገየቴ የጸና ነው። ብርታት አያስጨምረው፣ አያሳድገው፣ አያበዛው። በርትተህ ከሱ ጋር መሆን የሚጠቅም ፈጥኖ በህይወት ላይ እንዲሆን። መድከምና መራቅ ከእግዚአብሔር ጉልበትም በባዕዳን መበዝበዝ፣ በጨለማ ባሪያ መሆን። ስትመጣ ግን የሚገርም እሱ ጋር ያለው ነገር አይቀየርም። ምን ማለት ነው አፖስትል? ብርታት አያስቀይረው፣ ድካምም አያስቀይረው። ለምን? አንተን አስቦ አይደለም የጀመረው። ገና በክርስቶስ ኢየሱስ ስትወለድ ወደ እግዚአብሔር መንግስት ስትገባ አንተ ለራስህ ካሰብከው መልካም ነገር የሚበልጥ መልካም ነገር በላይ ላይ አቅዶልሃል። በቃ አቅዶልሃል። ሊያስጥሉ የሚሰሩ ምንም ነገር ሊኖሩ ይችላሉ፣ ግን ያንን አያስቀይሩትም። ሰይጣን ከሳሽ ገብቶ አያስቀይረው። ጠላቶች የሰው ጠላት በስተውብህ አታስቀይሩትም። እግዚአብሔርን መምረጡን ቤተ ክርስቲያን ተባብራ አልቅሳ አታስቀይረው። አታስቀይረው ማለት ምን ማለት እንደው ታውቃላችሁ? ተሳስተሃል የሚለው ኃይል የለም። ማስቀየር እኮ ማለት አንተ ለኔ ይሄንን ማሰብ ስተት ነው ማለት እኮ ነው። እግዚአብሔር ደግሞ ሊስትም ሊሳሳትም ምን አይልም። እስኪ እጅን ከፍ አድርገህ ጻድቅ ነው በል። እስኪ በኔ ህይወት ጻድቅ ነው በል። በኔ ህይወት መልካም ነው በል። እኔ ለራሴ ካለኝ መልካምነት የሚበልጥ መልካምነት
እግዚአብሔር ለእኔ ያለው በሉ። እንኳን የኔ ያልሆነ በሉ። እንኳን ያንተ ሆነ በሉት። ያንተ በልጧል በሉት። ያንተ በጎ ሐሳብ በልጧል በሉት። ያንተ አጀንዳ በልጧል በሉት። ያንተ ዕቅድ በሕይወቴ በልጧል በሉት። በራስ ጉልበት ላይ አትንጠቅ። እሱ ነው ያቀደው ብለህ ጀምር የሚለውን ስሙ። እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለጣዖት አልሰጥም። እነሆ የቀድሞው ነገር ተፈጽሟል፣ እኔም አዲስ ነገር እናገራለሁ። ሃሌሉያ ዋው! እነሆ የቀድሞው ነገር ተፈጽሟል፣ እኔ አዲስ ነገር እናገራለሁ፣ ከመብቀሉም በፊት ለናንተ አስታውቃለሁ። እግዚአብሔር ያለውን ሰማችሁ? የቀደመው ምን ብሏል? እስኪ ተፈጽሟል በሉ። የቀደመው ተፈጽሟል በሉ። የቀደመው ተፈጽሟል በሉ። የቀደመው ተፈጽሟል በሉ። አሁን ደግሞ በሉ አዲስ ነገር ይናገራል በሉ። እርሱም ይበቅላል በሉ። አዲስ ነገር ይናገራል በሉ። እርሱም አሁን ይበቅላል በሉ። አዲስ ነገር ይናገራል በሉ። እርሱንም ያስታውቀኛል በሉ። እግዚአብሔር ሊያደርግ ያለውን ነገር በሉ ያስታውቀኛል በሉ። አዲስ ነገር ያስታውቀኛል በሉ። እግዚአብሔር ያለውን ሰማችሁ? እኔ እግዚአብሔር ነኝ፣ ስሜም እግዚአብሔር ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬን ለጣዖት ምን አልልም አልሰጥም። እነሆ የቀደመውን ነገር ተፈጽሟል፣ እኔም አዲስ ነገር ምን እላለሁ አለ እናገራለሁ። ዛሬ እግዚአብሔር አዲስ ነገር ይናገራል። አዲስ ነገር ይናገርሻል። አዲስ ነገር ይናገራል። ገና በሚመጣ ዘመን የሚሆን ይናገራል። በሚመጣ ወራት ላይ የሚፈጸም ይናገራል። የክብር ሐሳብ ይናገራችኋል። በሌሊት ሕልም ይናገራል። በጸሎት ስፍራ ይናገራል። በአምልኮ ማህበር ይናገራል። በመስዋዕት ይናገራል። በአስራት ይናገራል። በቃሉ ይናገራል። ከእንደገና አዲስ ነገር መናገር ይጀምራል። በእነዚህ ወራት መናገር ይጀምራል። በቤታችን ላይ ይናገራል። በልጆቻችን ላይ ይናገራል። በምድራችን ላይ ይናገራል። በሕዝቡ ላይ ይናገራል። በራእዩ ላይ አዲስ ነገር ይናገራል። ከዚህ ወራት በኋላ አዳዲስ ድምጾች ይመጣሉ። አዳዲስ አዋጆች ይመጣሉ። አዳዲስ መገለጦች ይመጣሉ። አዳዲስ ትንቢቶች ይመጣሉ። አዳዲስ ሕልሞች ይመጣሉ። የቀደመው ተፈጽሟል። ከዚህ በኋላ አዲስ ነገር ያወራናል። የሚመጣውን ነገር ይናገረናል፣ ያስታውቀናል። በሕልም አዳዲስ ነገር እናያለን። በራእይ አዳዲስ ነገር እናያለን። እግዚአብሔር ስለ እኛ አዲስ ነገር ያወራል። Now is the time። የቀደመው ተፈጽሟል። የቀደመው ተዘግቷል። ያኛው ምዕራፍ ተዘግቷል። እግዚአብሔር በዚህ ትውልድ ላይ አዲስ ትንቢት ይናገራል። አዲስ ቃል ይናገራል። አዲስ አዋጅ ይናገራል። አዲስ ድምፅ ያውጅላችኋል። አዲስ ድምፅ ያውጅላችኋል። አዲስ የሆነ መረዳት ይሰጣችኋል። አዲስ ተስፋ ይሰጣል። አዲስ ትንቢት ይናገራል። የቀደመው ምን ብሏል? ተፈጽሟል። ተፈጽሟል። በቃ እኔ ምን የተስፋ ቃል አለኝ ብትይ ተፈጽሞ ከሆነ ትንቢቶችሽ እንደገና የሰማይ አምላክ እግዚአብሔር መናገር ይጀምራል። ገና የምትኖሪባቸውን ቀናቶች ላይ ምን እንደሚመስል መናገር ይጀምራል። የምትለብሹን እንኳን መናገር ይጀምራል። የምትበዩን መናገር ይጀምራል። የሚያገኙሽን ሰዎች መናገር ይጀምራል። ወዴት ከፍታ እንደሚወስድሽ መናገር ይጀምራል። ከዚህ በፊት ያልሰማችሁትን፣ ከዚህ በፊት ያላያችሁትን፣ ከዚህ በፊት ያልተገለጠላችሁን፣ እስከ ዛሬ ያላወራችሁን እግዚአብሔር የቀደመውን ዕውቀቱን አምጥቶ ያወራችኋል፣ ይናገራችኋል። የአዲስ ድምፅ ጊዜ ነው። የአዲስ ትንቢት ጊዜ ነው። የአዲስ ቃል ጊዜ ነው። Now is the time of new prophecy። ጊዜው ነው።
እኔ ጥቂት ነው የተናገረኝ ብለሽ ይሆናል። ጥቂት ነው እኮ እግዚአብሔር ያሳየኝ ብለህ ይሆናል። ናው ኢዝ ዘ ታይም። ጊዜው መጥቷል። ጊዜው መጥቷል። ጊዜው መጥቷል። ትናንትና ያልተናገረ ልትሸከም ስላልቻልክ ነው። አሁን ግን ትከሻ አውጥተሃል። አሁን ትከሻ አውጥተሻል። እግዚአብሔር የከበደ ነገር ይናገርሻል። ከፍ ያለ ነገር ይናገርሻል። የማያስታብኝ ነገር ይናገርሻል። ለትውልድ የሆነ ነገር ይናገራል። አሁን ይናገራል።